በሰማንያዎቹ መጨረሻ አካባቢ የገጠመኝን ነገር ላካፍላችሁ ምዕመናን ትምህርት ይሆናቸዋል። የዛን ጊዜ ከአዲስ አበባ ተነስቼ ወደ ገዳም ነው የምሄደው። የሚሄድበት ገዳም ደግሞ ደብረ አሮን ይባላል። ከአዲስ አበባ ተነስተን ደሴ፣ ከደሴ ወልዲያን አቋርጠን ገረገራን አቋርጠን ንፋስ መውጫ ከተማ ነው መኪናው የሚወስደን እና ከአዲስ አበባ ተነስቶ ደሴ ለመድረስ የዛን ጊዜ መኪና በጣም ችግር ስለሆነ መንገዱም የሰለጠነ ስላልነበረ መኪናውም እንደዛው ስለሆነ ከአዲስ አበባ ተነስተን ደሴ የምንደርሰው ከ2 ሰዓት ከምሽቱ 2 ሰዓት ተኩል 3 ሰዓት ነው እና ለሱባኤ አብይ ጾምን እዛ ለመክረም ወደ ደብረ አሮን ተነስቼ ከአዲስ አበባ ወደ ደሴ ሄድኩ። ደሴ 2 ተኩል አካባቢ መኪናው ገባ። ያው ማደሪያውም ችግር ነው በዛ ዘመን። እንደምንም ታድሮ እንደገና ደግሞ ከደሴ ወደ ገረገራ ለመሄድ ሌሊት አውቶቡስ ተራ መሄድ ግድ ስለሆነ በዛ ላይ ደግሞ ግፊያም ስለሆነ ሌባውንም ተጠንቅቆ ያቺ መሳፈሪያዋ እንዳትጠፋ ተጠንቅቆ መኪና ለመያዝ ሌሊት መነሳት ግድ ነው። ከዛ እንደዛ አደረግኩ። ተነሳው፣ ተሰለፍኩ። በግፊያ ውስጥ አንዲት መኪና ናት የምትመደበው ወደ ነፋስ መውጫ። እሷ ካመለጠች መቅረት ነው። ስለዚህ እንዳይሆን ሌሊት መውጣት ያስፈልጋል፣ መታገል ያስፈልጋል፣ ሰልፍ መሰለፍ ያስፈልጋል እና ተሰልፌ ተራው ደርሶኝ ገባሁ ማለት ነው መኪናው ውስጥ። ከዛ በኋላ ባለ 2 ወንበር ነው የደረሰን። ባለ 3 በወዲያ በኩል አለ። ባለ 2ቱ ላይ እኔ ደረሰኝ። አንድ ሰው ደግሞ አጠገቤ ነበረ። ገበሬ ነው፣ የገጠር ሰው ነው። ከሱ ጋር ደርሶን እየተጨዋወጥን ጉዞ ጀመርን። ወዴት? ወደ ነፋስ መውጫ። እኔ አግሪት የምትባል መንደር ትንሽ ወደ 2-3 መንደሮች የነበሩባት ናት። አሁን ከተማ ሆኗል። እዛ ነው የሚሄደው። አግሪት ወርጄ ወደ ሰሜን አቅጣጫ ወደ አቡነ አሮን ገዳም ነው የሚሄደው። አቡነ አሮንን ታውቃላችሁ። ጣራው ክፍት ነው፣ ዝናብ የማያስገባ ታላቅ ገዳም ነው። የአባታችን የአቡነ አሮን የእጅ ስራ የሆነ ዋሻ ቤተክርስቲያን እዛ ነው ሱባኤ ለመያዝ የሚሄደውና ይህንን መንገድ ስንጀምር ይህን ሰው አገኘሁት። ወዴት ነው የምትሄደው? ከየት ነው የመጣኸው አልኩት። እኔ የምሄደው ወደ ሀገሬ ነው የመጣሁት፣ ከአዲስ አበባ ነው እና ሀገሬ እዛው ገረገራ አካባቢ ወደ እማሙዝ አቅጣጫ ሆኖ ወደ በረሃው ነው፣ ወደዛ ነው የሚሄደው አለኝ። እሱም በተራው ደግሞ ይጠይቀኛል። አንተስ ወዴት ነው የምትሄደው? ከየት ነው የመጣኸው አለኝ። እኔ ከአዲስ አበባ ነው የተነሳሁት። የሚሄደው ደግሞ ወደ ደብረ አሮን ለሱባኤ ነው። መጪው ከ3 ቀን ከ4 ቀን በኋላ አብይ ጾም ስለሆነ ጊዜው እዛ እግዚአብሔርን ደጅ ለመጥናት ነው የሚሄደው አልኩት። ታድለሃል አለኝ። እግዚአብሔር ይወድሃል፣ እግዚአብሔር ስለሚወድህ ነው አለኝ። አይ እኔን ብቻ አይደለም እግዚአብሔር የሚወደኝ አንተንም ጭምር ነው እና እግዚአብሔር የሚወደው እኔን ብቻ ሳይሆን አንተንም ስለሆነ ከቻልክ አብረን እንሂድ። ደብረ አሮን ቅርብ ነው። አላቀውም አለኝ። ቅርብ ነው። አሁን ከምትላት ከገረገራ ከተማ ትንሽ እንደሄድን አግሪትን እናገኛለን። ከዛ በእግር ደግሞ የ1 ሰዓት ተኩል የ2 ሰዓት መንገድ ነው። በዛው በረከት ታገኛለህ፣ እንሂድ ብዬ ነገርኩት ማለት ነው። እሱ ግን አይቻለኝም፣ አልሄድም፣ አንተም ማታቀው ነገር አለ አለኝ። ምንድነው ማላቀው? አንተ እግዚአብሔር ይወድሃል እያለ እየደጋገመ ይነግረኛል። አንተንም እኮ ይወድሃል፣ ያፈቅራል፣ ለእኔም ለአንተም ነው መስቀል ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሞተው ለእኔም ለአንተም ነው። በገጠር ለሚኖረውም በከተማ ለሚኖረውም ለነጩም ለጥቁሩም ነው እግዚአብሔር የሞተው። ያዳነን በዚህ መልኩ ነው። ለእኔ ብቻ አይደለም፣ እኔን ብቻ አይደለም ይወደኝ፣ አንተንም ያፈቅራል፣ ይወድሃል አልኩት። አንተም ማታውቀው ነገር አለ አለኝ። ምንድነው ማላውቀው ነገር ብዬ ወጥሬ ያዝኩት። ምዕመናን ትምህርት ይሆናቸዋል፣ ተከታተሉኝ። እኔ ወደ ቤተ ክርስቲያን መግባት አልችልም አለኝ። ለምንድነው የማትገባው? ምን ይከለክልሃል? ይኸው እንደማይህ እንደኔው ሰው ነህ። እንደገና በመንገድ ነው ጊዜህን ያሳለፍከው፣ እንዴት አትገባም ስለው እኔ የማልገባበት ምክንያት ከሰይጣን ጋራ ከአጋንንት ጋራ ተፈራርም ያለው ለ40 ዘመን አለኝ። በጣም ደነገጥኩ።
ለ40 ዘመን ከሰይጣን ጋር የተፈራረመ ሰው ሲያወራኝ ትንሽ ቆየውና እንዴት የት አግኝተው ነው የፈረምከው? በምን ላይ ነው የፈረምከው? ጽሁፉስ እንዴት ነው አልኩት። አንተ እንደምታስበው አይደለም። አሁን የት እንዳገኘሁት እንዴት እንዳስፈረመኝ አትጠይቀኝ። በቃ የምፈልገው እኔ ሀብት ስለነበረ ሀብት ሰጣለሁ፣ ግን አንተ እኔ ማዘን ሁሉ ታደርጋለህ ሲለኝ በቃ በሐሳብ ስለተሰማማው እሺ ስላልኩት ያ ነው የኔ ፍርማ አለ። ትዝ አለኝ አዳምና ሔዋን የእግዚአብሔርን ድምጽ ትተው ሰይጣንን በሰሙ ጊዜ አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብሎ ጽፎ አንዱን በዮርዳኖስ አንዱን በሲኦል የቀበረው ታሪክ ትዝ አለኝና ጌታችን አምላካችን ኢየሱስ ክርስቶስ የአዳምን በደል በዮርዳኖስ ሲጠመቅ ደምስሶታል። እንደገና ደግሞ በአካለ ነፍስ ወደ ሲኦል ወርዶ ያንንም አዳም ገብሩ ለዲያብሎስ የሚለውን ጽሑፍ አጥፍቶት ነፃ አውጥቶናል። ታዲያ አንተም እንደዚሁ ነው ከሰይጣን ጋር የተፈራረምከው አልኩት። አዎ እስክሪብቶ ቀርቦ አይደለም የተፈራረምነው። በቃ ይሄንን እሰጣለሁ፣ ሀብት አጎናጽፋለሁ፣ በምድር ላይ አንተ ተጠሪ ሀብት ያለ ሰው ትሆናለህ፣ ግን ሐሳብህን የኔን ሐሳብ ትፈጽማለህ ሲለኝ አዎ እሺ ብዬ ስለተቀበልኩት ያ በሐሳብ መስማማቴ የኔ ፊርማ ማለት ያ ነው። እንዴት ነው ሲተርክልኝ አልኩት። የት አገኘኸው አትበለኝ፣ ግን እማዝህን ሁሉ ትፈጽማለህ አለኝ። አዎ እሺ ብዬ ተስማማሁ። ከዚህ በኋላ መውጣ ይሄ ነው የኔ ፊርማ። ለ40 ዘመን በዚህ ቃል ከሱ ጋር ተስማማን ማለት ነው። በጣም የሚያሳዝን ነው ሰው እግዚአብሔርን ትቶ ከሰይጣን ጋር ሲስማማ። ምዕመናን ሀብት እናገኛለን ብላችሁ ገንዘብ እናገኛለን ብላችሁ ባለመኪና ባለፎቅ እንሆናለን ብላችሁ እግዚአብሔር መጣላት ምን ያህል እንደሚከብድ ወደፊት የዚህን ሰውዬ ታሪክ ስትሰሙ ታውቁታላችሁ። ይሄ ሰውዬ ሀብት ለማግኘት ባለ ገንዘብ ለመባል በሀገሩ ላይ ወፍጮ ለመትከል ነው እግዚአብሔርን የተወ። ስለዚህ ምን አለው ሰይጣን? መጀመሪያ ወደ ቤተ ክርስቲያን ትገባለህ። ከገባህ በኋላ ማይተምህን ትበጥሳለህ ቤተ መቅደስ ገብተህ። ከዛ ደግሞ ወይ የእጅ መስቀል ወይ የማጠኛ መስቀል ወይ የመጾር መስቀሉን ታወጣና በእግርህ ትረግጠዋለህ። ሶስተኛ ደግሞ ቤተ ክርስቲያን ውስጥ የማይገባ ነገር ታደርጋለህ አለኝ። አሁን ቃሉ ለቤተ ክርስቲያን ስለማይነገር ጸያፍ ስለሆነ ነው የማላነሳው። ሶስተኛውን ነገር መስቀል ትረግጣለህ ብሎታል። ማህተምን ትበጥሳለህ ብሎታል። ሶስተኛው ነገር ደግሞ ጸያፍ ነገር በቃ የሆነ ኃጢአት ትሰራለህ አለው። ለቤተ ክርስቲያን ስለማይገባ ነው። ንጽሕት ስለሆነች ቤተ ክርስቲያን በጌታችን በኢየሱስ ክርስቶስ ደም የተመሰረተች ስለሆነ ያ ቃል ለቤተ ክርስቲያን የማይስማማ ስለሆነ በቃ ክፉ ነገር ታደርጋለህ አለው። እሺ ተስማማ። ይዘው እምቢ እንዳይል መጀመሪያ እሺ ብሏል። እንዴት አድርጌ እገባለሁ ወደ ቤተ መቅደስ ይለዋል። እኔ ያሳያለሁ ይላል። በእኩለ ሌሊት ወስዶ ማን እንደከፈተው ሳያውቅ ሰውየው ወደ ቤተ መቅደስ ይገባል። ልክ ቤተ መቅደሱ ጋር ውስጥ መሃል ሲደርስ መቅደሱ ውስጥ ገብቶ መጀመሪያ ማህተቤን በጠስኩ አለ። ከዛ ደግሞ ከመንበሩ ላይ አንስቼ የእጁን መስቀል መጾር መስቀል መሬት ላይ ጥዬ ረገጥኩት፣ ተረማመድኩበት። አቤት የእግዚአብሔር ቸርነት! አሁን ቤተ መቅደስ ውስጥ ገብቶ ይህን ሲያደርግ እግዚአብሔር ለዚህ ሰው ርኅራኄ አድርጎለት ነው እንጂ ምሕረት አድርጎለት ነው እንጂ እዛው ማጥፋት ይችላል። የኛ ጌታ ታጋሽ ስለሆነ ነው። ከና ኃጢአታችን ስለማያጠፋን ነው። የምሕረት ቀን ስለሚጨምርልን ነው እንጂ ሰውዬ በዚህ ሰዓት እዛው ማጥፋት ይችል ነበር። እግዚአብሔር ግን ታገሰው። እኛንም እኮ አሁን ታግሶን ነው በቤተ መቅደስ ስንገባ ስናስቀድስ ኃጢአታችንን በደላችንን ሳያስብብን ወደፊት ይመለሳሉ እያለ እግዚአብሔር ቀን እየሰጠን ነውና ምዕመናን ከኃጢአታችን መመለስ አለብን። ይሄ ሰው ግን በመቅደሱ ገብቶ ክሩን በጠሰ፣ መስቀሉን መረማመጃ አረገው፣ ረገጠው። ከዛ ያንን የሚያስከፋ ነገር አደረገና በእኩለ ሌሊት መውጣት ጀመረ ማለት ነው። ልክ የገጠር ቤተ ክርስቲያን አስተውላችሁ ከሆነ ከቤተ መቅደሱ ውጪ 2 አጥሮች አሉ። ሰርክል የሆኑ አጥሮች አሉ። ዙሪያውን ገባው 2 አጥሮች አሉ። ስለዚህ ያንን አጥር ወጥቶ ሲጨርስ ሲነግረኝ ልክ እንደጨረስኩ አጥሩን የሆነ ነገር መጥቶ ራእይ ላይ ተቀመጠ።
ራሴ ላይ ሲቀመጥ ላይ ሲዋሃደኝ ይሰማኛል አለ። እንደገናም ስልቻ ያዝ ብሎኝ ነበረ። ልክ ያን ስልቻ ከገረገራው እንደወጣው ያ የሚጫነኝ ነገር ሲሰማኝ በስልቻው ብር ሞላልኝ። አሁን እንግዲህ ይሄ ሰው ባለጸጋ ሊሆን ነው፣ ባለ ወፍጮ ሊሆን ነው፣ ባለ መኪና ሊሆን ነው፣ በዚህ ዓለም ላይ ባለጸጋ ሊሆን ነው፣ ግን እግዚአብሔርን እያጣ ነው። ሰው በዚህ ዓለም ላይ ያለው ንብረት ሁሉ የሱ ቢሆን እግዚአብሔርን ካጣ ምን ይጠቅመዋል? ምን ይረባዋል? ተብሎ በወንጌል ተጽፏል። አሁን ይሄ ሰው ግን እግዚአብሔርን አላሰበም፣ ባለጸጋ ብቻ መሆን የፈለገው። አሁን እንደገና ሰይጣን በመታት በስልቻው ብር ሞላለት። ከዚህ በኋላ ምን አረክበት የሚል ጥያቄ አቀረብኩለት። ገጠሩን በሙሉ ወፍጮ በወፍጮ አደረኩታል። ወፍጮ ያልተከልኩበት ቦታ የለም። ገጠሩ ላይ በጣም ከ50 ከ60 በላይ ቁጥሩን በየጊዜው መትከል ይችላልው አለ። ስለሰለቸኝ ነው እንጂ ከ60 በላይ ወፍጮ በየገጠሩ ተከያለሁ አለ። ነገር ግን አለ ወዲያው ያዘነን ውስጡ ሲናገር እየደማ ነው የሚሰማኝ እኔ የማየው። ምክንያቱም ገንዘቡን ካገኘ በኋላ እግዚአብሔርን ከተወ በኋላ አልጠቀመውም ሰይጣን። የፈለኩትን አልበላም አለ። ግን አለኝ ብር የፈለኩትን አልበላም፣ የፈለኩትን አልጠጣም፣ ያሰኘኝ ሰዓት አልበላም፣ ያሰኘኝ ቦታም አልተኛም። ደዌ ተቆራኝቶኛል፣ ታማሚ ሆኛለሁ። የምታየኝን ልብስ አሁን የለበስኳትን ልብስ ብቻ ነው መልበስ የሚፈቀድልኝ። በእውነት የዛ ጊዜ እንደኔ ሆናችሁ ብታዩት ኖሮ በቃ ማጠብም ያልታጠበ ልብስ እንደው ውላው ላይም ተባይ ያለበት ልብስ ነው ለብሶ ያለው እንዳለብስ አረጋኛለሁ። ግን ባለወፍጮ ነኝ፣ ባለብር ነኝ፣ ልብስን መልበስ አልችልም ማለት። ባለወፍጮ ነኝ፣ ባለብር ነኝ፣ ብዙ ቤት አለኝ፣ ምግብ መብላት አልችልም ማለት። ሁሉ ነገር አለኝ፣ መጠጣት አልችልም። ይሄ ሁሉ ከልክሎት እንደገና ባለብር ያሰኛል። ሰይጣን እንደዚህ ነው የሚያደርገው። እግዚአብሔር ግን የምንለብሰውን ልብስ ነው የሚሰጠን። እግዚአብሔር የምንመገበውን ምግብ ነው የሚሰጠን። እግዚአብሔር ብር ሲሰጠን የምንጠጣበት የምንመገብበትን ብር ነው የሚሰጠን። የማይሰስት አምላክ ነው። ሰጥቶ ንፉግ የማይሆን አምላክ ነው። ምግብ ከሰጠ በኋላ ብር ከሰጠ በኋላ እንዳትጠፋ አይልም እግዚአብሔር። በአግባቡ እንድንጠቀምበት ነው የሚፈቅድልን። ሰይጣንን ከሰጠ በኋላ እንዳንበላው ያስረናል፣ በበሽታ ያስረናል፣ ልብስ እንዳንለብስ ባለሀብት ያደርገናል፣ ግን ልብስ እንድንለብስ አይፈቅድም። እንደዚህ አስሮት ለ40 ዘመን ተዋውሎ ሰውዬ ይኖራል። ታዲያ ምን አለ እግዚአብሔር እኮ ይቅር ባይ ና እንሂድና እዛ ላሉት አባቶች ነግራቸው ንስሐ ብትገባ እግዚአብሔር እኮ ይቅር ይልሃል ብዬ ለመንኩት። አይ ይገለኛል፣ እሱ ካለኝ መስመር ውስጥ መውጣት አልችልም። ቤተክርስቲያን አትሄድም ለዘላለም አልኩት። ጎረቤቶች ሊያስቀድሱ ሲሄዱ ምንድነው የሚሰማህ አልኩት። እሄዳለሁ፣ ግን ከገረገራ ውጪ ቤተክርስቲያን ይስማል እንዲሉኝ ብቻ ነው እንጂ ወደ ገረገራው አልጠቅ። ከርቀት ሆኜ ነጠላዬን ለብሼ ሄጄ እቆማለሁ። ቤተክርስቲያን እንደሚሄድ ያዩኛል እንጂ ከገረገራው አላልፍም። ከአጥሩ ወደ ውስጥ መግባት አልችልም። ያችን ከተላለፍ ይገለኛል አለ። ይህንን ታሪክ ያነሳውላችሁ ዛሬም በዓለማችን እንዲሁ ስለሚደረግ በሚዲያ እናያለን ሁላችን። አሁን ከመናፍስቱ ዓለም ጋር ተስማምተን ሀብት እንደምናገኝ ከመናፍስቱ ዓለም ፈርመን መተን ወይም ተስማምተን መተን ይኸው ባለ ሀብት ነን የሚሉ አሁንም በሚዲያ እንሰማለን። እና ህዝቡ ተቸግሮ ነው አሁንም መስቀል ቤተክርስቲያን ውስጥ አንረግጥም የሚለው ይሄን ታሪክ ስለሚያውቅ ስለሆነ አሁን ይውላችሁ አሁን የነገርኳችሁ አሁን ያነሳውላችሁ ሰውዬ ባለ ሀብት የሆነው ባለ ወፍጮ የሆነው ባለ ገንዘብ የሆነው መስቀል ረግጦ ወጥቶ ነው። ማይተሙን በጥሶ ወጥቶ ነው። ቤተክርስቲያን ውስጥ ቆሻሻ ነገር አድርጎ ወጥቶ ነው። አሁንም ቤተክርስቲያን ውስጥ መስቀል የምንረግጥ ከሆነ እንደነዚህ ሰዎች እንሆናለን። የእግዚአብሔር ልጅነት ይርቀናል። ከሰይጣን ጋር እንተባበራለን። የመናፍስቱ ዓለም ተገዢዎች እንሆናለን ብሎ ህዝቡ ፈርቶ ነው። እውነት ነው፣ ያስፈራል። ከእግዚአብሔር ጉያ መውጣት አንፈልግም። መስቀል መርገጥ አንፈልግም። ከእግዚአብሔር ልጅነት መለየት አንፈልግም። ስለዚህ አባቶቻችን አሁን በቤተ ክርስቲያኗ በቅድስት ሥላሴ ያለውን ነገር እናንተ ወጣችሁ ካላስረዳችሁት ምዕመኑ ረፍት አያገኝም።